ዛሬ አዲስ አበባ ወደ መደበኛ እንቅስቃሴዋ ተመልሳለች። በመዲናዋ የሚገኙ በርካታ የምርጫ ጣቢያዎች የድምጽ ቆጠራቸውን ሙሉ በሙሉ አጠናቀው ውጤት መለጠፍ ሲጀምሩ ነዋሪውም ዛሬ ወደ መደበኛ የስራና የንግድ ውለው ተመልሷል። ዛሬ በተለያዩ አካባቢዎች የተዘዋወሩ ባልደረቦቻችን የተመለከቱትን ያካፍሉናል። ፍስሐ ደሳለኝና ሰላማዊት ሽፈራው በተራ በተራ እናናገራቸዋለን። በቅድሚያ ፍስሐ ደሳለኝን አግኝተናል። ሪፖርተራችን ፍስሐ ደሳለኝ እዚሁ መዲናችን አዲስ አበባ ላይ ዛሬ የነበረውን የምርጫ ማግስት ሁኔታ ያስቃኘናል። እንዲሁም ደግሞ ምርጫው ቆጠራው ተጠናቋል ማለትስ ይቻላል? ካንተ እንጀምራለን ፍስሐ። በመቀጠል ደግሞ ሪፖርተራችን ሰላማዊት ሽፈራው ይህንኑ ጥያቄ ለተመልካቾች ማብራሪያ የምትሰጪበት ይሆናል። አመሰግናለሁ ይርነቃቸውና ቤዛ። እንግዲህ በአዲስ አበባ በተለያዩ አካባቢዎች የተለያዩ ምርጫ ጣቢያዎች ላይ ተዘዋውረን ተመልክተናል። እንግዲህ በዚህ ሂደት የተለያዩ ምርጫ ጣቢያዎች የምርጫ ቆጠራውን ሂደት እያካሄዱ መሆናቸውን ተመልክተናል ማለት ነው። በዚህ ሂደት አንዳንዶቹ በማጠናቀቅ ላይ መሆናቸውን ተመልክተናል። አንዳንዶቹ ደግሞ ምናልባትም ይሄ መረጃ ለእናንተ ባደረስንበት ወቅት እንደሚጠናቀቅ ይጠበቃል ማለት ነው። በዚህም ሂደት የተለያዩ የምርጫ ጣቢያ ታዛቢዎችንና የፖለቲካ ወኪሎችን አነጋግረን የተለያዩ ሀሳባቸውን ሰጥተውናል ማለት ነው። የእነሱን ድምፅ ተመልክተን እንመለስ። በምርጫ ድምጽ አሰጣጥ ሂደቱ መሰረትም የእያንዳንዱ የመራጭ ድምጽ እየተቆጠረ በየፖለቲካ ድርጅቱ ደረጃውን እየያዘ እየተመደበና በአሁን ሰዓት ተጠናቆ ጊዜያዊ ውጤት በምርጫ ጣቢያ ላይ መገለጽ ያለበት ውጤት ለመግለጽ በዝግጅት ላይ እንገኛለን ማለት ነው። በቆጠራ የገጠመን ችግር የለም፣ ግን በድምጽ አሰጣጡ ሂደት ላይ ያው ማህበረሰቡ በጠዋት ተነስቶ ስለመጣና አሰራራችን በመጀመሪያ ደረጃ በአንድ መዝገብ ላይ የሚስተናገድ ስለነበረ ብዙ ሰልፍና ብዙ ሰዎች መጉላላት ደርሶባቸዋል። ከሰዓት በኋላ ግን ያንን በምርጫ ቦርድ በተሰጠው መመሪያ መሰረት ያንን አንድ የነበረውን መዝገብ ወደ ሁለት ተካፍሎ ማህበረሰቡን የማስተናገድ ስራ ተሰርቷል። በዛ ሂደት ውስጥ ብዙ ሰዎች ቅሬታና ብዙ እዚህ ለመዋል ተጋልጠዋል ማለት ነው። እኔ ምርጫም ስመርጥም ሆነ የምርጫ ታዛቢ ሲሆን የመጀመሪያ ጊዜ ነው። ድካም አለው፣ ግን ከድካሙ በስተጀርባ የሰው ሞራል ስታይ ሞራል ይሆነካል። ያለምንም መሰላቸት ቁርስ ሳይበሉ ረጅም ሰዓት የቆዩ አሉ። ከቦሌ ከተለያዩ ከአራብሳ የመጡ መራጮቻችን ነበሩ። ግን በፍጹም ሰላማዊና በፍጹም ደስተኛነት ለሚመርጡት ፓርቲ በጣም ደስተኛ ሆነው ደከመኝ ሰለቸኝ ሳይሉ በደስተኛነት የሰጡን ድምጽ ነውና በጣም ደስ የሚል እንትን ነው ያለው። የድምጽ ቆጠራ ሂደቱ ያው ከሌሊቱ ከ6 ሰዓት በኋላ ነው የጀመርነው። ያው እስካሁን ያላለቀልን አለ። ጥሩ ሂደት ነው። ያው አሪፍ ነው እየሄደ ነው። እሱ ግን ያላለቀ አለ። አሁንም እየተቆጠረ ነው። ምንም ያጋጠምን ችግር የለም። ያው በስነ ስርዓት ሁላችንም ታዛቢዎች ነን። በታዛቢነታችን እኛም ቁጭ ብለን ያው ምርጫ ቦርድ እንትን ያላቸው ሰዎችም እንደዛ ስራቸውን እየሰሩ ነው። እየተነጋገረን በሂደት እንደዛ እየሄደን ያለነው። ለመምረጥ የመጀመሪያ አይደለም የፓርቲ ወኪል በመሆኔ ግን እጅግ በጣም ደስተኛ ነኝ ማለት ነው። እዛ ላይ አጠቃላይ የማህበረሰቡን ፊሊንግ እናያለን ማለት ነው። ለመምረጥ ያላቸውን ዝግጁነት በዚህ ሁሉ መሀል አልፈው ጠዋት 12 ሰዓት የተሰለፉ ረጅም ሰልፍ ጠብቆ ያሄዱበት መንገድ በጣም እጅግ በጣም ደስ ይላል። ያጋጠመን ችግር የለም። ምናልባት ያው ማህበረሰቡ ከሰልፍ ጋር ተያይዞ በጥሩ ጎን የሚነሳ ነው ይሄ ማለት ነው። ያን ያክል ሰልፍ በበዛበት ድምጹን የኔ ድምጽ ዋጋ አለው በማለት ሰልፉን ጠብቆ ወረፋውን ጠብቆ እስከ ምሽቱ 7 ሰዓት ድረስ ድምጽ ሲሰጥበት የነበረበት ሂደት እንደ ችግር ሳይሆን ማህበረሰቡ ምን ያህል ለዲሞክራሲ ያለውን ፍላጎት ያሳየበት ነው ማለት ነው። የቆጠራ ሂደቱን ሌሊቱን ስናካሄድ ነው ያደርነው። ቁጭ ብለን ሁላችንም ታዛቢውን ባለበት ተፎካካሪ ፓርቲዎችም ባሉበት ፍትሃዊ በሆነ በመስማማት በመግባባት ተፎካካሪ ፓርቲዎች ባሉበት በመግባባት እየተነጋገርን ስህተቶችን አብረን እያረምን ነው የመጣነው እስካሁን ድረስ። አሁንም እንዳያችሁት ያው ቀጥሏል። እንትኑ በትክክል ልየታውን እያደረግን ነው።
ሪፖርተራችን ሰላማዊት ሽፈራው ደግሞ በተመሳሳይ ከምርጫ ማግስት ያለውን የከተማዋን ድባብ እንደሚከተለው ወደ ተመልካቾች ታደርሽልናለች። አመሰግናለሁ ይድነቃቸውና ቤዛ። እኔ በዛሬው ዕለት የተለያዩ የምርጫ ጣቢያዎችን ለመመልከት ተዘዋውሬ ነበረ። በተለይ ደግሞ ገርጂ፣ ቦሌና መገናኛ አካባቢ የሚገኙ የምርጫ ጣቢያዎች ነው የተዘዋወርኩት። በተዘዋወርኩባቸው የምርጫ ጣቢያዎች አካባቢ ድምጽ መስጫ ስነ ስርዓቱ ከሌሊቱ 8 ሰዓት 9 ሰዓት እና 6 ሰዓት አካባቢ እንደተጠናቀቀ ነግረውኛል። ከዛ በኋላ ቆጠራ ነው የጀመሩት። ቆጠራው ግን እስከ ቀኑ 10 ሰዓት አካባቢ ቀጥሏል። ቆጠራው እንዳለቀ ጊዜያዊ ውጤት ለመለጠፍ ወደ ምርጫ ክልል ሪፖርት እንደሚያደርጉ ነው የነገሩኝ። ፈይሳናታ ይባላለሁ። የቦሌ ወረዳ 6 ቪዥን ትምህርት ቤት ሰላም ሰፈር የሚባለው ቪዥን ጣቢያው ላይ ኃላፊ ነኝና ትላንትና ጠዋት ላይ በ12 ሰዓት ነው ምርጫ ያስጀመር ነው። እሱንም እስከ 12 ቆይተን ማለቅ ስላልተቻለው ኦሬዲ ምርጫ ቦርዱ አቅጣጫ ሰጥቶ እስከ 6 ሰዓት ተራዝሞ እኛም እስከ 6 ሰዓት ሰርተን 6 ሰዓት ላይ ጨርሰን ነበረ ኦሬዲ ሂደቱም። ከዛ በኋላ ደግሞ የተወሰነ ደቂቃ ሪፍት ወስደን ያ ህዝብ ተወካዮችን ድምጽ መቆረጥ ቆጠራ ጀምረን ነበረ። እሱን ቆጠራ ማታው ጨርሰን ትንሽ ሪፍት ወስደን ወደ ጠዋት አካባቢ ደግሞ የምክር ቤቱን ድምጹን ቆጠራ ጀምረናል። አሁን እሱን ወደ መጨረሻ ያይን ነው። ኦሬዲ ጥሩ ላይ ነው አለ ነው። አብዲ ብሩ ይባላል። የምርጫ ክልል 17 የለምሸማች ወረዳ 14 ለምሸማች ነው የምርጫ ጣቢያ የሚባለው። ስለዚህ እዚህ እየሰራን እንገኛለን ማለት ነው። እንደ ምርጫ ቦርድ ህግ እና ስነ ምግባር እስከ 12 ነበር የሚካሄደውና ያው ህዝቡ በመጀመሪያ ደረጃ በመራጭነት የተመዘገቡ በጣም ብዛት ስላለው እስከ 6 ሰዓት ምርጫው ተራዝሟል ማለት ነው። ስለዚህ 6 ሰዓት ነው የጨረስነው። ከ6 ሰዓት በኋላ ደግሞ ቀጥሎ ፕሮሴሶቹ ቀጥለዋል። ያው እስካሁን ስራ ላይ ነው ያለነው ማለት ነው። አሁን ቆጠራ እያካሄድን ነው፣ ኖርማሊ እያገባደድን ነው። ከዚህ በኋላ ቆጠራ ከጨረስን በኋላ ወደ ምርጫ ክልል የምናስረክብ ይሆናል ማለት ነው። ስሜ ውለታው ደሴ ይባላል። የቦሌ ወረዳ 14 ገርጂ 5 ኮንዶሚኒየም የምርጫ ጣቢያ ኃላፊ ነኝ። ያው እስከ 12 ሰዓት ተኩል ሰርተን ነበር። እንደገና በምርጫ ቦርድ ህግ መሰረት እስከ ሌሊቱ 6 ሰዓት ተኩል ድረስ ስራ ላይ ነበር። ቆጠራ እንዳጠናቀቅን 7 ሰዓት ተኩል ጀምሮ ወደ ስራ ነው የገባ ነው። አሁንም ቆጠራ ላይ ነን። ዛሬ አዲስ አበባ ወደ መደበኛ የስራ እንቅስቃሴዋ እንዴት ተመለሰች፣ እንዲሁም የቆጠራውን ሂደት ያበቃባቸው ጣቢያዎች ያሉበት አጠቃላይ ሁኔታ ምን ይመስላል የሚለውን ደግሞ ቀጥለን እንጠይቃለን። ፍስሐ፣ እንዲሁም ደግሞ እዚሁ ላይ ለመጨመር በተወሰኑ ጣቢያዎች ገና በሂደት ላይ ስላለው ቆጠራስ የምትነግረን ነገር ይኖራል ወይ? እሱንም አያይዘህ ወደ ተመልካቾች አድርሰልን። አዎ፣ በዚህ ሂደት በተለይ የምርጫ ታዛቢዎች የዘንድሮ ምርጫ በልዩነት ልዩ የሚያደርገው ረጅም ከመሆኑ አንጻር 12 ሰዓት ተሰልፎ ከሌሊቱ 6 ሰዓት የመረጣለ በተለይ በእድሜ ያልገፉ ሰዎች ወጣቶች ሰልፋቸውን ጠብቀው ስለሚመርጡ ዝናቡንም ፀሐዩንም ብርዱንም ሳይበግራቸው መቆየታቸው ይሄ ለሀገር የተሰጣቸውን ኃላፊነት መወጣታቸውን ተመልክተንበታል፣ የህዝቡን ጽናትም ተመልክተንበታል የሚልም ድምጽ በዚያው ሰምተናል ማለት ነው። እየተዘዋወርን ለመመልከት ሞክረን ነበር። በተለይ ደግሞ ሰው የሚበዛበት መገናኛ አካባቢም ተገኝተን ነበረ። ትላንትም መገናኛን የማየት እድሉ ስለነበረኝ ጭር ያለ ነበረ መገናኛ። ከህዝብ ትራንስፖርት ሰጪ ባሶች ውጪ ታክሲዎች ብዙ አልተመለከትኩም ነበር ትላንት። በዛሬው ዕለት ግን ታክሲዎች አሉ፣ ካፌዎች፣ ምግብ ቤቶች ተከፍተዋል። የመንግስትም የግልም የስራ ተቋማት ከፍቶ ነው ሰራተኞችም እየሰሩ ተመልክተናል። ይህንን ለመቃኘት ሞክረናል። አዎ፣ አዲስ አበባ ወደ መደበኛ እንቅስቃሴዋ እንደተመለሰች ነው ዛሬ ያረጋገጥ ነው።